የሚመሳሰለው ከአባቷ ደም ጋር ብቻ ነው። የምናሴ ደም ደግሞ ከኔ ጋር ነው የሚመሳሰለው። ይሄ እኮ በጣም ጥሩ ነው። አባቷን ጥሪና እሱ ደም እንዲሰጣት ማድረግ እንችላለን። ችግሩ እሱ አይደል እንዴ? አባቷ እዚህ ሀገር የለም። ምን? ወይዘሮ ሜላት አሁን በጣም ደንግጣለች። ይህም እንግዲህ የልጇ የደም አይነት ከቅርብ አይገኝም። ዶክተሩ እንዳስረዳትና እንዲሁም እንደነገራት በጣም አስቸጋሪ ነው እያላት ነው። ሰላም ለእናንተ ይሆን በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም እንግዲህ በኖላዊ በክፍል 18 እናም እናንተ ደግሞ ከዛ በፊት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዲሁም በፍቃደኝነት ሰብስክራይብ አድርጋችሁ ለምታበረታቱኝ ቤተሰብ ከልብ አመሰግናለሁ በማለት ወደ ቀጣዩ ታዲያ እንደምታዩትና እንደምትመለከቱትም ሀና ዶክተሩን እያናገረች ነው። ሀና በጣም ደንግጣለች። የሰላም ሁኔታ ታዲያ እንዴት ነው? ምንድነው? በምን ሁኔታ ነው ያለችው? ያለች ነው። ሰላም በአስኪ ሁኔታ እንዳለችና ብዙ ደም እንደፈሰሳትም ዶክተሩ ይነግራታል። በዚህም ቤተሰቦቿ ማወቅና እንዲሁም ምን ነገር እንዳለባቸውም አስጠንቅቆ ይነግራታል። እናም እሷም ደግሞ ይሄንማ በፍጹም ማድረግ አልችልም ትላለች። ዶክተሩም ለነገሩ አንቺ ምንድነሽ ለሷ ሲልም እኔ ሰራተኛ ነኝ፣ ነገር ግን ሚስጥሯን ለእኔ ስላጋራችኝ ከእኔ ውጭ ማንም መስማት የለበትም ስትልም ዶክተሩ ግን ፍቃደኛ አይደለም። ምክንያቱም ሰላም አስኪ ላይ ስለሆነች ለምንድን ነው መናገር ያልፈለግሽው ሲላትም ሀናም ደግሞ ይሄ ነገር ከዚህ በፊት በጸብ ነበር የቆዩት፣ ደግሞ አሁን ሰሞን ደግሞ በጣም ተፋቅረዋል። እናም ይሄን ነገር ከሰሙና ካወቁ እንደገና ሰላምን ይጣሏታል። ስለዚህ በኔና ባንተ ይቅር ስትልም ዶክተሩ ግን ትልቅ ውጥረት ላይ ነው። እሷም በጣም ጨንቋታል። በዚሁ እንዳሉ ዶክተሩም የምታደርጊውን አድርጌ፣ ነገር ግን የዋህነትሽንና ቅንነትሽን ሳላደንቅ አላልፍም በማለትም ጥሏት ይሄዳል። ሰላምና ሀና ከአንድ ክፍል ላይ ናቸው። ሰላም አልነቃችም። ሀና ግን በጣም ውጥረት ላይ ናት። የሀና አባት ለሀና በጣም እያሰበ ነው። እንዲሁም በሀሳብ ጭልጥ ብሏል። በዚህም ደግሞ ከጎኑ ያለው አሴር ምግብ እየበላ ነው። ፋዘር ብሎ በመጣራትም ብንበላ አይሻልም ሲለውም አባት ግን አይሰማውም። ምክንያቱም እያሰበና እየተከዘ ነው። ልጄ ግን ይሄን ሁሉ ብር የት ብታመጣው ነው? ምን ውስጥ ብትገባ ነው? እያለ ነው። ታዲያ በዚህም አባት ወደ ራሱ ሲመለስም አሴር እየጠራው እኮ ነበር ፋዘር፣ ምን ሆነ ነው ሲለውም አይ የሆነ በሀሳብ እጄ ነበር ሲልም ለምንድን ነው ጥለኸኝ የሄድከው በማለት ይቀልድበታል። ይህም እንግዲህ ምግብ አብረን እንብላ ፋዘር በማለት አሁንም ድጋሚ ይጠይቀዋል። ፋዘርም አረ ችግር የለውም ልጄ ብላ፣ እኔስ አልፈለግኩም፣ ሀና አሁን ስትወጣ አብልታይ ነው የሄደችው በማለት ይመልስለታል። ነገር ግን ሀሳቡ ምንድን ነው በማለት ሲጠይቀውም ልጄ ምን አይነት ውስጥ ብትገባ ነው ይህን ብር ያመጣችውና እኔ ልታከም የቻልኩት በማለትም ያስብና ይናገራል። በዚህም አሴር እሷ ምን ታስባለች፣ ምን ትሰራለች ሲልም ያው 100,000 ብር እኮ የት እንዳመጣችው ሳይታወቅ እኔ እየታከምኩበት ነው። ስለዚህ እሷ የምትሰራውን ስራ በድብቅ አጣራሊ ልጄ በማለትም ለአሴር ሲነግረውም ሀና ግን እንዳታውቅብህ በፍጹም በጥንቃቄ ተከታተላት ይለዋል። ከዛም አሴርም ችግር የለውም እንዴትና በምን ሁኔታ ይህን ብር እንዳመጣችውም እኔ አጣርቼ እነግርሃለሁ በማለትም ያወራሉ። በሌላ በኩል ደግሞ ሀና ለሰላም ቤተሰቦችም ደውላ ወደ ሆስፒታል እንዲመጡ አድርጋቸዋለች። ታዲያ የሰላም ወንድም ሜናስ ማለት ነው ሲሄድም ሰላም እንደ ምን ሆና ነው እህቴ ምን ሆናብኝ ነው በማለትም በመርበትበትና እንዲሁም በመደናገጥም ሰላም የታለች በማለት ክፍሉንም ታሳየዋለች።
እሷም ደግሞ ችግር የለውም ነገር ግን ዘገየህ በማለትም ሀና ታናግረዋለች። ታዲያ የሰላም ወንድምም ወደ ሰላም በመሄድም እባክሽን ንቂ፣ ምን ሆንሽብኝ እህቴ፣ አሁን ስደቢኝ ተነሺ በማለትም አሁን ንቂልኝ እንጂ ከዚህ በኋላ እድሜ ልኬሽን አገለግልሻለሁ። እኔ እኮ እንደምወድሽ አልነግርሽም እንጂ እኔ እወድሻለሁ በጣም በጣም በማለትም ስቅስቅ ብሎ ከስሯ ሆኖም እጇን እየሳመ ያለቅሳል ማለት ነው። በሌላ በኩል የሜናዝ እናት ወይም የሰላም እናት አሁንም እየተርበተበተች ሰላም የተደች የታለች ልጄ በማለትም ልጄ ምን ሆነችብህ በማለት ዶክተሩን ታናግረዋለች። ዶክተሩም እባክሽን ወይዘሮ ሜላት ተቀመጪ፣ ሰላም ደህና ናት፣ ያው አለ አይደለ አንዳንድ ጊዜ በልጆች ላይ የሚከሰት ነገር ነው፣ ስለዚህ ተቀመጭና በእርጋታ እናውራ ይላታል። በዚህም ደግሞ ሀና ወደ ሰላም ሄዳም ስለነበር አላየቻትም ነበር። ከዛም ሁሉንም ነገር ለማውራት ሲዘጋጅም ሀና ትመጣለች። ታዲያ አሁን የሰላም እናትም ሰላም የታለች አሳዩኝ በማለትም ወደ ክፍሏም ትሄዳለች። በዚህም ሀና ዶክተሩን ታናግረዋለች። ቆይ የሰላምን ሁኔታ ለእናቷ ተናገርክ ትለዋለች። አይ አልተናገርኩም ሲልም ተመስገን አምላኬ በማለት ወደ ፈጣሪዋም ታመሰግናለች። ዶክተሩም አሁን አልተናገርኩም ማለት በኋላ አልናገርም ማለት ነው። መናገር ግዴታዬ ነው፣ ምክንያቱም የሙያ ስነ ምግባሬ ያስገድደኛል። ከቤተሰቦቿም ደብቀን ምንም አይነት ሕክምና ልናደርግ አንችልም በማለትም ለሀና ይነግራታል። ታዲያ ሀናም አረ ችግር የለውም ሁኔታውን እኮ አንተና በእኔ መታከም ትችላለህ፣ ሕክምናውንም ሌሊት ማድረግ እንችላለን በማለትም ታወራዋለች። በዚህም ሰላም ፍቃደኛ ትሆናለች ብለሽ ነው ሲልም አዎ ችግር የለውም እኔ አወራታለሁ በማለትም ትናገራለች። በዚህም በመካከል ግን የሆነ ችግር ቢገጥም ከባድ ነው ሲልም ሀናም የኔ መድኃኒዓለም እያለ ምንም አትሆንም ትላለች። በሌላ በኩል ደግሞ የሰላም እናትና ወንድም ከጎኗም ሆነው እያለቀሱ ነው። በዚህም እናቷ በጣም እየተንሰቀሰቀች ነው። ልጄ ምን ነካብኝ፣ ምን ሆንሽብኝ እያለች ነው። እጇንም እያገላበጠች እየሳመቻት ነው። በዚህም ወንድሟም እባክሽን ተረጋጊ፣ ሰላም እኮ ምንም አትሆንም ትነቃለች በማለትም እናቱን እያጽናናና እያበረታ ነው። በዚህም አሁን ሜናስ ይወጣል። ሲወጣም ሰላም ትነቃለች። ስትነቃም እናቷ ከፊቷ ነበር ያገኘቻት። እማዬ ስትልም አሁንም በጣም ደንግጣለች። ልጄ ነቃሽልኝ፣ ደህና ነሽ፣ እንዴት ነሽ በማለትም ደስ ብሏታል እናትየዋ። ነገር ግን ሰላም አሁን የእናቷን አይን ማየት ስለከበዳት በያዘችውም ልብስ አይኗን ስትሸፍንም ምን ነው ልጄ እይኝ እንጂ ስትላትም እናት አመመሽ እንዴ እባክሽን ዶክተር ልጥራ እንዴ በማለትም አሁን ደንግጣ ወደ ዶክተሩ ሂዳለች። ታዲያ ሰላምም ወደ ራሷ ስትመለስም ወይኔ ጉዴ እማዬ አውቃለች ማለት ነው፣ ጉዴን አውቀዋል ማለት ነው በማለትም በጣም ደንግጣለች። ታዲያ ድጋሚም ሲገቡ አሁንም ልታያቸው አልፈለገችም። እያመማት ይሆን እንዴ እማታየን በማለትም ሲነጋገሩ በመሃል ዶክተር ይመጣና ሰላምን ማየት ይኖርብኛል፣ አንዴ ትወጡልኝ በማለት ይነግራቸዋል። ቤተሰቦቿም ይወጣሉ። እናም መርምሮ ሲጨርስም አሁንም ድጋሚ ሀናን ያገኛታል ማለት ነው። ይህም እንግዲህ ሕክምናው በጥንቃቄ እንዲሰራላትና እንዲሁም ከውስጥ ያለው የቀረው ነገርም ወይም የጽንሱ ቅሪት እንዲወጣ አሁን እየነገራት ነው ለሀና። ታዲያ ሀናም በጣም ጨንቋታል። ሕክምናውን እኮ ሌሊት ማድረግ እንችላለን፣ ስለዚህ ችግር የለውም በማለት ከዶክተሩ ጋርም ታወራለች። እናም በዚህም ተስማምተው ሳለ አሁን ከሀና ጋር ሰላም ትገናኛለች። ይኸውልሽማ ብቻሽን ላወራሽ ፈልጌ በማለትም ሁለታቸውም ያወራሉ። በዚህም ሀናና ሰላም እያወሩ ነበር። እናም ሕክምናውን ሌሊት እንደምታደርግና ቤተሰቦቿም ወደ ቤት እንዲመለሱም እንድታሳምንያቸው በማለት ትነግራታለች። ግን እኮ እንዴት አድርጌ በማለት ደንግጣለች ሰላም። ታዲያ ይሄንን ታደርጊያለሽ፣ ልክ
አሁን ደህና እንደሆንሽ ማሳየት ይኖርብሻል ትላታለች። እሺ በማለት ቤተሰቦቿ ይገቡና ከዛ ሰላምና እንዲሁም እናቷ ሜናት ያወራሉ። ሲዋሩም እንግዲህ እንደ በፊቱ ሳቅ በሳቅ ሆናለች። ይህም እንግዲህ ሰላም ህመሟን በመደበቅና ልክ እንዳላመማት በማስመሰል ነበር ስታወራቸውና ወደ ቤት መመለስ እንዳለባቸው ስትናገር፣ ነገር ግን እናት ፍቃደኛ አልሆነችም። እንዲሁም ወንድሟ እንዴት ጥለንሽ እንሄዳለን በማለት ታዲያ ሰላምም አሁን ምንም ሰው አያስፈልገኝም፣ ነገር ግን ሰው ያስፈልግሻል ካላችሁ ሀና ካጠገቤ ትሆናለች በማለት እንዲሄዱ ታሳምናቸዋለች። ታዲያ ነገ እንመጣለን በሉ ደናደሩ በማለትም ይሄዳሉ ማለት ነው። በዚህም ሀናና ሰላም በጣም ደስ ብሏቸዋል። በሌላ በኩል ደግሞ የሀና አባት እየተጨነቀና እያሰበ ነው። ልጄ ምን ነው ቀረች እያለ ነው። እናም ልጁንም እንዲደውልለትም እያደረገ ነው። ልጁም ሲደውል ለሀና ስልኳ አይሰራም በማለት ይመልስለታል። ልጄ ምን ሆነች በማለት አሁንም እያሰበና እየተከዘ ነው። ነገር ግን ወደ መጨረሻ አካባቢም እመብርሃን ልጄን ጠብቂልኝ በማለትም ለእመብርሃንም ሲማጸኑ ተመልክተናል። በሌላ በኩል ደግሞ አሲር አሁን ተኝቶ ስለነበር ህልምም እያየ ነው። ይህም እንግዲህ ሀና እየተመላለሰችበት ነው። እንደሚወዳትና እንደሚያፈቅራትም አሁን አስመስሎ እየተናገረ ነው። ታዲያ በዚህም አባት በጣም ደንግጧል። ምንድነው? ምን ሆነ ነው እያለም ነው። በዚህም ህልሙ የተቋረጠበትም ምንድነው? ወይኔ ውሸት ነበር እስካሁን በማለት እያሰበ ነው። ታዲያ አባትም ምን እያደረክ ነበር? ምን ላይ ነበርክ? ሲልም ያለውበትን ቦታማ ብታውቅ ኑሮ እንደዚህ ባላልክ ነበር ፋዘር አቋረጥከኝ በማለት ሲናገርም ፋዘር የት ነበርክ? ጦርነት ነበርክ በማለትም አሁን ትተኛለህ ወይስ አትተኛም? ተኝተህ የተቋረጠውን ህልም ትቀጥላለህ ወይስ በዚህ ከዘራ ልበልህ? በማለትም ቀልዳቸውን በመቀላለድም ይተኛሉ ማለት ነው። በሌላ በኩል ደግሞ ሰላም ሕክምና ልትጀምር ስለሆነ ሀናን ተዘጋጂ በያት እያለ ነው ዶክተሩ። ታዲያ እሺ በማለትም ሰላም እንድትዘጋጅና ዝግጁም እንደሆነች ትጠይቃታለች። አዎ ዝግጁ ነኝ፣ መምጣት ይችላል ትላለች። ታዲያ አሁንም ሰላም ሕክምናውን እንደጀመረችም አሁን ቀጣይ ግን አልነቃችም። በዚህም ዶክተሩ በጣም ደንግጧል። እናም ደግሞ ሀና ካጠገባም ሆና እንቅልፍ ወስዷትም ስለነበር ምንድነው ቀሰቀስኩሽ እንደ ይቅርታ በማለትም ያናግራታል። ታዲያ እስካሁን አልነቃችም ሰላም ሲልም ሀናም በጣም ደንግጣለች። እንዴ እስካሁን ለምን አልነቃችም? ችግር አለ እንዴ ዶክተር ስትልም አዎ ችግር አለ፣ እስካሁን መንቃት ነበረባት ግን እሷ አልነቃችም በማለት ይነግራታል። በዚህም ሀና በጣም ደንግጣለች። እና ምንድነው ስትልም አሁንም ደጋግማ ትጠይቀዋለች። ይኸውልሽ እሷ ቀደም ደም ስለፈሰሳት አሁን ደም ያስፈልጋታል፣ ስለዚህ ቤተሰቦቿ ግዴታ መነገር አለባቸው በማለትም አሁንም የቀድሞውን ጥያቄ ይጠይቃታል። በዚህም ሀና በጣም ደንግጣለች። ታዲያ ዶክተሩም ለሰላም እናት ደውሎላትም እንድትመጣ ያደርጋታል። የሰላም እናትም በጣም ደንግጣ ስለነበር ምን አደረጋችሁብኝ ልጄን በማለት ትጠይቀዋለች። ዶክተሩም እኛ ምንም አላደረግናትም፣ ነገር ግን ይኸውልሽ ሰላም አሁን ደም ያስፈልጋታል፣ የእሷ የደም አይነት በቀላል አይገኝም፣ ስለዚህ ከዚህ ከምናውቀው እንኳን የደም ባንክ ስጠይቅ ምንም ነገር እንደማይገኝና የደም እጥረት እንዳለ ነው የነገሩኝ። ስለዚህ ምን ማድረግ እንዳለብን ማውራት ይኖርብናል ሲልም የሰላም እናት በጣም ደንግጣለች። ስለዚህ ከቤተሰብ የደም አይነት መፈለግ ይኖርብናል፣ የደም ምርመራ ማድረግ ይኖርባቸዋል በማለትም ለሰላም እናት ይነግራታል። ይህም እንግዲህ የሰላም እናት የእኛና የእሷ ደም አይመሳሰልም፣ ነገር ግን የእሷ ደምና የአባቷ ደም ይመሳሰላል በማለትም ትነግረዋለች። ታዲያ ዶክተሩም ደስ ይለውና እንዴ ይሄማ ጥሩ ነው በማለት ምን ማድረግ እንዳለብን እናውራ ሲልም እሷ በጣም ደንግጣለች። ይሄ እኮ ነው ችግሩ፣
አባቷ ያለው አሁን ውጭ ስለሆነ መድረስ አይችልም በማለትም አንገቷን ደፍታ ታለቅሳለች። በዚህም ዶክተሩ በጣም ደንግጧል። እናም የዛሬው ቪዲዮ በዚህ ያጠናቀኩኝ። ቀጣይ ቪዲዮስ ምን ይሆናል የሚለውን ይዘን የምንመጣ ይሆናል። በቀጣይ ሰላምን በምን ሁኔታ እናገኛት ይሆን? አባቷ በአፋጣኝ ወደሷ መጥቶ ደሟን ይስተካከልላት ይሆን ወይስ በምን ሁኔታ እናገኛት ይሆን የሚለውን የምናይና የምንመለከት ይሆናል። እናም ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው ቻው።